ነገሮችን የምናከናውንበት መንገድ በዛ ነገሩን ባከናወንበት ወቅትና ጊዜ እይታ አስተሳሰብ ይለካል። ጊዜና ጊዜ ሊያሳውቀው የሚችለውን ነገር አስቀድመን ባለማወቃችን ራሳችን ይቅርታ ማድረግ ይገባናል የሚል ነገር አየሁኝ። ማወቅ ያልቻልኩት እያልን የምንብሰለሰል ሰዎች እንኖራለን ብዬ አስባለሁኝ። ስለረዳን ካወቅን ለራሳችን ይቅርታ አድርገን ጊዜና ጊዜ ሊያሳውቅ የሚችለውን ነገር አስቀድመን ባለማወቃችን ወደፊት መራመድ ወደፊት መግፋት ነው ያለብን ብዬ አስባለሁ። በህይወት ስለ ጊዜ ስንነጋገር ስለ ጊዜ ስናወራ ነገሮችን የምናከናውንበት መንገድ በዛ ነገሩን ባከናወንበት ወቅትና ጊዜ እይታ አስተሳሰብ ይለካል። ስለዚህ አንዳንድ ነገሮችን ወደኋላ ዞር ብለን እናስብና ለምንድነው ግን ይሄንን ማላውቅ የነበረው? ለምንድነው ግን ይሄንን ሳላደርግ የቀረሁት እያልን ሌላ አይነት ወደ ዲፕሬሽን ወይም ወደ ድባቴ ወደ ጭንቀት አይነት ስሜት የኢንክላይን የማድረግ ወይም የማዘንበል ሁኔታ ይታይብናል። ነገር ግን አንድ ሳይት ላይ ምን ነገር አየሁኝ፣ ጊዜና ጊዜ ሊያሳውቀው የሚችለውን ነገር አስቀድመን ባለማወቃችን ራሳችን ይቅርታ ማድረግ ይገባናል የሚል ነገር አየሁኝና እውነት ለመናገር በጣም ልቤን የነካው። ምክንያቱም አንዳንድ ጊዜ በእድሜ አለመብሰል ሊኖር ይችላል፣ በሁኔታዎች፣ በአስተሳሰብ፣ በእይታ፣ በብዙ ነገር የምናደርጋቸው ነገሮች በህይወታችን ላይ በዛ በጊዜና በወቅቱ ከነበረው እይታና አስተሳሰብ፣ እድሜ፣ ልምድ ብዙ ነገር ጋራ አንድ ላይ ሆኖ ነው ያንን የተከናወነውን ነገር እንዲከናወን የሚያደርገው። ነገር ግን ከዛ በኋላ ዞር ብለን ስናየው ለምን እንደዚህ ሆነ? ለምን ነበር እንደዚህ ያደረኩት? ለምን ነበረ ዛሬ ያለውን እውነታ፣ ዛሬ ያለውን ነገር፣ ዛሬ ያለውን ሁኔታ ማወቅ ያልቻልኩት እያልን የምንብሰለሰል ሰዎች እንኖራለን ብዬ አስባለሁኝ። ስለዚህ ጊዜና ጊዜ ደግሞ የሚያሳውቃቸው፣ የሚያሳያቸው፣ የሚገልጣቸው ነገሮች ይኖራሉ። ስለዛ ይህንን ካስተዋልን፣ ይህንን ነገር ከተረዳን፣ ካወቅን ለራሳችን ይቅርታ አድርገን ጊዜና ጊዜ ሊያሳውቅ የሚችለውን ነገር አስቀድመን ባለማወቃችን ወደፊት መራመድ ወደፊት መግፋት ነው ያለብን ብዬ አስባለሁኝ። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እንኳን ወደ የግምድ ሚዲያ በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እውነት ለመናገር በዚህ ሚዲያ ብዙ ትጠቀማላችሁ ብዬ አምናለሁኝ። አብረን እንማማራለን፣ ብዙ ነገሮችን እናያለን። የማይነሳ ርዕሰ ጉዳይ፣ የማይነሳ የህይወት ጉዳይ አይኖርም። መልካም ጊዜ ይሆንላችሁ። አንድ ሁለት ምሳሌዎችን እዚህ ላይ እንደው ጣል ማድረግ ይቻላል ብዬ አስባለሁኝ። ለምሳሌ የትምህርት መስክ ምርጫ፣ ለምሳሌ ውጤት ካመጣን በኋላ የምንፈልገውን የትምህርት መስክ ከመረጥን በኋላ ከተማርን በኋላ መጀመሪያ በመረጥንበት አስተሳሰብ፣ በመረጥንበት ሁኔታ፣ በመረጥንበት እይታ ግራጁዌት ካደረግን በኋላ ራሳችንን እዛ ቦታ ላይ ላናገኘው እንችላለን። ምናልባት የመረጥነው ዲሲፕሊን ወይም የመረጥነው ፊልድ ገበያው ላይ ወይም ማርኬቱ ላይ ብዙ የሚፈለግ አይነት ለቅጥር ማለት ነው የሚፈለግ አይነት ላይሆን ይችላል። ስለዚህ ያ ነገር በጣም ያናድደን፣ በጣም ያበሳጨን ልንኖር እንችላለን። እንደውም ወደ ሌላ የትምህርት መስክ መቀየር፣ ሌሎች ነገሮችን ማየት፣ ሌሎች ነገሮችን መማር እንዳለ ሆኖ ለምንድን ነበረ ግን የዛን ጊዜ ይሄንን የትምህርት መስክ ያጠናሁት? ለምንድን ነበረ ቶሎ ወደ ስራ ሊያስገቡኝ የሚችሉ ነገሮችን መምረጥ ያልቻልኩት እያልን በጣም የምንጨነቅና የምናስብ በተለይ ወጣቶች እንኖራለን። ስለዚህ እኛ የዛኔ የትምህርት መስክ ስንመርጥ የመረጥንበት እይታ፣ የመረጥንበት ሁኔታ፣ የመረጥንበት እድሜ፣ የአስተሳሰብ ደረጃ፣ ፍላጎት ብዙ ነገር አለ። ስለዚህ በዛን ጊዜ ትክክል ነበረ ምርጫችን ማለት ነው።
አሁን ያለው ሪያሊቲን ደግሞ ሊያሳውቀን ሊያስገነዝበን የሚችለው ጊዜና ጊዜ ብቻ ነው። ስለዚህ ትናንት ላይ ሆነን ዛሬ ጊዜ ያመጣውን ነገር ልናውቅ፣ ልንረዳ፣ ልንገነዘብ ባለመቻላችን ለራሳችን ይቅርታ አድርገን ህይወትን መቀጠል ነው። በተቻለ መጠን ፖዚቲቭ ነገር እያሰቡ ነገሮችን ለበጎ እንደሆኑ እያሰቡ ህይወትን መቀጠል ነው ያለው አማራጭ ብዬ ነው የማስበው። ሌላኛው ነገር በሪሌሽንሽፕ ጉዳይ ምናልባት ሰዎችን በትክክል ያወቅን መስሎን፣ በትክክል የተረዳን መስሎን፣ በትክክል ያየናቸው መስሎን ረዥም ርቀት ከተጓዝን በኋላ እነዛን ሰዎች ትክክለኛ ቀለም፣ ትክክለኛ ሁኔታ፣ ትክክለኛ ባህሪ፣ ትክክለኛ ማንነት ልንረዳ ልንገነዘብ እንችላለን እና ለምንድን ነበር ግን ያኔ በትክክል ማየት ያልቻልኩት፣ በትክክል መገንዘብ ያልቻልኩት፣ በትክክል ሚዛን ላይ አስቀምጬ መስፈር ያልቻልኩት ለምንድን ነበረ ብለን ልናስብ እንችላለን። ነገር ግን ያኔ ላይ ሆነን አሁን ጊዜ ያሳየንን ነገር፣ ጊዜ ያመጣውን እውነታ ማወቅ አንችልም። ስለዚህ የዛኔ በነበረው ውሳኔያችን መጸጸት ሳይሆን ዛሬ ላይ ሆነን ያንን በጊዜውና በወቅቱ የተደረገውን ነገር ከልምድ ቆጥረነው ወደ ልምድ ቅርጫት አስገብተነው ኑሯችንን መቀጠል፣ ህይወታችንን መስመራችንን መቀጠል ነው ያለብን። ከማዘን ከመቆጨት ወይም ደግሞ በሆነው ነገር በህይወታችን ከማዘን ይልቅ ወደ ተሻለው እይታ፣ ወደ ተሻለው መንገድ ማምራቱ የተሻለ ነው ብዬ አስባለሁኝ።